እንካዩ እንካ ጉድህን ይኸው ቅሌት በፍጹም ይማል ይሆነች እንዴ አምራን ይሄንን ክህደት እኔ ላይ ልትፈጽም አትችልም ነጭ ውሸት ነው እንዴት እንደዚህ ልትክሬን ትችላለች እሷ ባይኔ ያየውን ነገር ነው ውሸት ነው የምትለው አይ ቅሌት አይ ውርደት እንደው ይሄ ቤተሰብ እንደ ዛሬም ተዋርዶ ያውቅ ምን ነው ታውረድ ማንደፍሮ ላፍታ እንኳን ቅሽ እንዴ ምን ይሆን ለምንድን ነው እኔ ላይ እንደዚህ አይነት ክህደት የፈጸምሽው እንዴ ምን ይሆንክ ነው አሁን ቆይ ያረገሽው ልጅ ማን ነው ማለት አልገባኝም ንገሪኝ አሁን ታስኩ ቢቃላ ማለት ነው ስለምን ቢቃላ ነው የምታወራው አንቺ ቆይ ማለት ነው እንዴት ነው ልጠራጠርሽ አልቻልኩት ይሄው ጊዜ በፍቅር ስንቆይ እንደዚህ እንደምትክጂኝ እንዴት ነው ያላወቅሁት እንዴ ቆይ እኔ ላንተ ማርገዜ ነው ጥፋቴ እንዴት ነው ሊገባኝ አልቻለው ለምን ያልነገርሽ እኔ ሌላ ወንድ እንደደረበሽ ለምን ያልነገርሽኝ አምራል በጣም ነው ያስጠላሽ ተፈጠሩ ይገኛሉ በባለፈው በክፍል 23 ላይ እንግዲህ የአምራንና የኤርሚ ጉዳቸው ወጥቷል በእርግጥ ቪዲዮ ላይ ኤርሚ ስላልገባ ማንነቱ እስካሁን ድረስ አልታወቀም እንዴት እንዳልገባ አላውቅም በእርግጥ ተሸፋፍኖ ስለነበረ ነው መሰለኝ ማንነቱ ስላልታወቀ አሁንም እዛ ቤት ቆይታውን አራዝሟን ኤርሚ ማለት ነው እኔ ግን በሰዓቱ ቪዲዮውን ሲያዳምጡት እሱም ቪዲዮ ውስጥ አብሮ የገባ መስሎኝ ነበረ ፊቱን አዝሮ ስለነበረ ፊቱ አልታየም እኔ ግን ሰው አንዳንዴ ሞኝ ነው ልበል አሁን በድምጹ መለየት አቅቷቸው ነው ሌላው ቢቀር እና እንግዲህ በዛ የተነሳ ድንገት ይሄንን ጉዳይ ያወሩት እያሉ ነበረ ናሆም ወደ ቤት የመጣው እና ምን እየተፈጠረ ነው ብሎ አባቱን በጠየቀው ጊዜ አባቱም እንካ ጉድህን ሄይ ፍቅረኛዬ ናት የምትላት ሴት ምን እንዳደረገች ተመልከት ይለዋል እናም ናሆም እንግዲህ በድንጋጤ ያንን አባቱ የሰጠውን መረጃ ሲያይ በጣም ያስደነግጥ ነበረ ኑሐሚን አምራን ስታወራ የነበረው ነገር ትንሽ ለሱ የሚረብሽ ነገር ነበር በሰዓቱ ናሆም ራሱን መቆጣጠር ነበር ያቃተው በጣም ይናደዳል የሚያደርገው ነገር ሲጠፋው እቺ እርኩስ የማትረባ እገላታለሁ በማለት በንዴት ወደ መኪናው ወጥቶ ይሄዳል በዚህ ቅጽበት ኑሐሚን ተከትለው ሄዶ የሆነ ነገር በዚህ ንዴት እንዳያደርግ ብላ ተከትለው አብራው ትወጣለች እናም ስትወጣ ኤርሚ መንገድ ላይ ገና በሩ ላይ ስትወጣ እጇን በመያዝ ሊያወራት ሲፈልግ ምን ተፈጥሮ ነው እያለ ሲላት ለዚህ ሁሉም ዋና ተጠያቂው ያንተ ቅምጥ ናት ትለዋለች ቅምጣት በይን ከዚህ በኋላ ምናምን ብሎ ሊቆጣ ፈለገ እሷም ነጥቀው ብትሄድም ግን ኤሚ ላይ ፎቅ ላይ ሆና እጇን ሲይዛት አይታ ነበርና እንግዲህ ቀጥታ ወደ ሳሎን ስትወርድ ኤርሚያስ ቤት ውስጥ የሚወራው ነገር ለማዳመጥ በር ስር ተለጥፎ ነበረ እንግዲህ እንደዛ አይነት ወንድ አይጣልባችሁ በር ላይ ተለጥፎ የሚወራው ነገር ሁሉ እያዳመጠ ነበረ ኤሚ ድንገት በሩን ክፍት ስታደርግ በር ስር ተለጥፎ ነበር ምን ትሰራለህ ስትለው ተንተባትቦ እንግዲህ ቤት ውስጥ ምን እየተፈጠረ እንደሆነ ግራ ገብቶ ነው በማለት ይላታል ነገር ግን አንድ ጥያቄ ልጠይቅ እፈልጋለሁ ከዛች ገረድ ጋር የት ነው የምትተዋወቀው ማለት ጠይቀዋለች ማናት እሷ ኑሐሚን ተብዬዋ ናታ ሁለተኛ ኑሐሚን ገረድ ብለሽ እንዳትያት በማለት ሲናገራት ምን አገባ የታውቃት ነው የምትቆረቆርላት ስትለው አይ እንዲሁ ምን አርጋሽ ነው እንደዚህ የምትያት ብሎ ነገሩን ለማስተባበል ቢሞክርም እሷ ግን ብዙም አልተቀበለችውም እንግዲህ በዚህ ሁኔታ ያሉ ነበር ኑሐሚን ተከትለው ናሆምን ከበር ትወጣና ከመኪናው ፊት ለፊት ትቆማለች እሱ ደግሞ በጣም ተናዶ ስለነበረ በፍጹም ወደ መንገዱ ወደ ፊት ለፊት አላየም እንዳዘነበለ ነበር ማለት ወደታች እንዳቀረቀረ ነበር መኪናውን ሞተሩን ያስነሳውና እንግዲህ ላው ላይ ገጭቷትን ቢሄድ እንግዲህ አስቡት በንዴት ያለ ሰውና እሷ ግን ትቷት እንዳይር ነበር ከመኪናው ፊት ለፊት የቆመችው ናምናሆን ባደረገችው ነገር ተናዶ ምን ትፈልጊያለሽ አትከተይ ሲላት እሷ እንግዲህ መኪና ውስጥ በመግባት ታረጋጋዋለች እንዲረጋጋና ያደረገችው ነገር ጥሩ ነገር እንዳልሆነ ነገር ግን በፍጹም ሌላን መጥፎ ነገር ማድረግ እንደሌለበት በዚህ ስራው እሷ ትፈር እንጂ አንተ ማፈር የለብህም በማለት ኑሐሚን እንግዲህ ስታጽናናው እያየን ነው ኑሐሚን እንግዲህ በመጨረሻ ውጭልኝ ከመኪናዬ ብሎ ከመኪናው አስወጥቷታል
እሷ ግን ከመኪናው ቢያስወጣትም ተከትለው በሌላ መንገድ ትሄዳለች። እሱም ቀጥታ አምራንን ካገኛት በኋላ ሆቴል ውስጥ ነበረ። በንዴት ሊያንቃት ፈለገ፣ ግን ምንም ማድረግ አልቻለም። ተናዶም እንግዲህ ትቷት ይሄድና እዚህ ቀደም ካስታወሳችሁ ናሆምና አምራን እንዲሁም ደግሞ ኤርሚያስና ኑሐሚን አንድ ሆቴል ውስጥ ሁነው እንግዲህ ኤርሚያስ አምራንን ሲያይ ነበር ሹልክ ብሎ ይሄድና እሱ እንግዲህ ናሆም ነው የከፈለላት ገንዘብ ማለት ነው ለኑሐሚን። እናም እሷ እዛ ቦታ ላይ ነበር የሄደው። እናም እንግዲህ እሷም ተከትለው እዛ ቦታ ላይ ሄዳ እንግዲህ ከፊት ለፊቱ ቁጭ ብላ ትስቅ ነበረ። የኑሐሚን የዛሬው ሁኔታዋ እኔ የምሬ ነው ብላችሁ ማለት እሱ እንዳይደብረው ፈልጋ ይሆን አላቅም። ፊቷን በፈገግታና በሳቅ ነበር እንግዲህ ዝም ብላ ብራ ቁጭ ብላ ትስቅ ነበር። እሱን ለማማለል እየሞከረች ይሆን የማውቀው ታሪክ የለም። ነገር ግን ሲበዛ እንግዲህ ስትስቅ ነበረ። የዛሬው የተለየ ነው። እንግዲህ ታስራ ስለሰነበተች ምናልባት ከቤት ስለወጣች ይሆን አላቅም። እኔ የዛሬው የተለየ ነው። ብቻ ናሆምንም ፈታ ለማድረግ ፈልጋ ይሆን አላቅም። ስትስቅ ነበር እና እሱም ከንዴቱ እንግዲህ ከነበረበት ንዴት ትንሽ መመለስ ይጀምራል። ነገር ግን ኑሐሚን ሌላ ነገር ትጀምራለች ወሬ። ጭራሽ ብትጠጣማ ነገሮች ተበላሽተው ነበር። እሷ ግን ሁለታችንም ተጎጂዎች ነን፣ እኔም ይሄን ስሜት አውቀዋለሁ እያለች ተባብለው ጀመረ። እሱ እንግዲህ አይ አንቺ አሁን እኔን ለማባበል ስለፈለግሽ እንጂ የኔ የተጎዳሁትን በፍጹም አንቺ አይገባሽም ቢላትም አንተ ምን ታውቃለህ፣ እኔም እንዳንተ ተጎድቻለሁኝ እና አንድ አይነት ነው ጉዴታችን፣ ስለዚህ እስኪ እኔም ልጠጣ ብላ ጭራሽ መጠጡን እንዲሰጣት ጠይቀዋለች። እሱም እንግዲህ ያምሻል እንደ ዞር በይ ብሎ እሺ ካልደበረ የሆነ ቦታ ልውሰድ ትለዋለች። እናም የት ነው ምንድን ነው ቢላትም እኔ ወስድሃለሁኝ ዘና ፈታ ማለት ፈታ የሚያደርግ ከመጠጥ ውጣና መጠጥ ውስጥ ተደብቀህ ራስህን እንጂ የምትጎዳው እሷን አትጎዳም። እሷ የፈለገችውን አንተ ህይወት ላይ አድርጋ፣ አንተ ግን እዚህ መጠጥ ውስጥ ገብተህ ራስህን ማቃጠል የለብህም። ስለዚህ ህይወት ላንተ አይገባህም። አንተ ቀረህባት እንጂ እሷ አልቀረችብህም። ስለዚህ አንተ በጣም መልካምና የዋህ ሰው ነህ። እናም ከዚህ እንውጣ ስትለው እሱ እንግዲህ ኦኬ አባትሽ ነው እንደዚህ እንድትይ፣ ለምን አባትሽን ሄደሽ አታስታምመኝ እዛ ለምን አትይኝም ነው ወይስ የሚያባትሽ እቅድ ነው ሲላት፣ አባቴ በጣም ነው የሚወድህ። እዚህ ቤት ካንተ እና ከአባትህ ውጭ ያሉት በጣም አደገኞችና በገንዘብ የሚያስቡ ናቸው። አንተ ግን በጣም መልካም ቀና ልብ እንዳለህ አባቴን በጣም ነው የሚወድህ ትለዋለች። እናም እንግዲህ እስኪ የት ነው የምትወስጂ ብሎ ተከትሏት ይሄዳል። የሆነ ቦታ እንግዲህ ቁጭ ይሉና ማውራት ይጀምራሉ። ኑሐሚንም እንግዲህ ውስጧን እየቆረቆራት መሰለኝ ሚስጥር ማውጣት ጀመረች። አልናገርም ያለችውን ነገር አንድ ሳይቀር ህይወቷን ሁሉ ለናሆም ነግረዋለች። በደላችን አንድ አይነት ነው፣ እኔ እናንተ ተጎድተን አውቃለሁ፣ እኔም ያንተ አይነት ጉሬት ደርሶብኛል ትለዋለች። በጣም የምወደው ልጅ ነበር ትላለች። እና የመጀመሪያሽ ነው ሲላት የመጨረሻ የሚሆናን ብዬ አስቤ ነበረ ትለዋለች። እና ታዲያ ምን ተፈጠረ? ነገር ግን እሱ እኔን የሚያኖረኝ በሴት ገንዘብ ነበረ። ያቺ ሴት ደግሞ ሌላ ቅምጣላት የማትወደው ሰው፣ ከዛ ገንዘብ እያመጣች ነበረ ለሱ የምትሰጠው፣ እሱ ደግሞ ከእሷ እየተቀበለ ለእኔ ሰጠኝ ነበረ እና በጣም ነው የተጎዳሁት ብላ ተነግረዋለች። በዚህ መሀል አለች በጣም በሚገርም ሁኔታ ሳታስበው፣ በዚህ መሀል እኔ እናንተ ነን የተጎዳ ነው አለችው። በድንጋጤ ምን ማለት ነው ሲላት፣ ይቅርታ ያኛው በዚህ መሀል የተጎዳው ያኛው የልጅቷ አፍቃሪ ነው በማለት ነገሩን ለማስተካከል ብትሞክርም ናሆም ግን የጠረጠረ ይመስለኛል። ጉዳዩ ብቻ ከእሷ እንደማይወጣ አሁን ላይ እየጠረጠረ ይመጣ ይመስለኛል። ምክንያቱም ደግሞ መጀመሪያ አምራን እሷን ስታያት እንደ ያንጨረጭራት ነበር፣ እንደ ታስ ነበር የሚያረጋት። እናም እንግዲህ ኑሐሚንም ደግሞ ስለ እሷ ጥሩ አመለካከት የላትም፣ መጥፎ ሴት እንደሆነች ደጋግማ ትናገር ስለነበረ የናሆም አባት ካስታወሳችሁ እዚህ ቀደም ያች ርኩስ ለልጆት አትገባም፣ ለልጆት መልካም ሴት ፈልገው ይዳሩለት ስትላቸው፣ ቆይ አንቺ እንዴት እንደዚህ ትያለሽ? የታውቀሻት ነው እንደዚህ የምትዩ? ከዚህ ቀደም ከልጄ ሚስት ጋር ፍቅረኛ ጋር ትተዋወቃላችሁ ሲላት ትታው እሷም ወደ ስራዋ ትሄዳለች። ይሄ ነገር እንዳለ ሆኖ እንግዲህ ጭራሽ ይሄን ነገር ደግሞ ለናሆም ስለጨመረችለት ምናልባት ሊጠራጠር ይችላል። ምናልባት እኔ ናሆም እንዴት እንደረሳ አላውቅም እንጂ ኤርሚያስ ያኔ ከናሆሚን ጋር አብረው ቁጭ ብለው ከዛ ወጥቶ ትቷት ሲሄድ አይቶት ነበረ። አሁን ቤቱ የልጅቷ የእናቱና የልጅቷ ሹፌር ሆኖ ሲቀመጥ ሲመጣ እንዴት እንዳላስታወሰው አላውቅም እንጂ የዛን ጊዜ ምሽት እንደውም ኑሐሚን ወደ መታጠቢያ ቤት ስትሄድ ጠፍቶባት
ሹልክ ብሎ እኮ እንዳይጠሄደ ምን ኩኖ ነው? ለማንኛውም እኔ ከፍልልሻለሁ ሲላት ጊዜ እንግዲህ ያኔ እንዴት እንደረሳው አላውቅም፣ ግን አይቶት ነበረ ኤርሚያስን ማለት ነው። እና ተመሳሳይ ታሪክ እንዳላቸውና ሁለቱም ተጎጂዎች እንደሆኑ ኑሐሚን ለናሆም እየነገረችው ናሆምን ታጽናናዋለች። በዛውም ደግሞ እነዛን የሚያማምሩ ፈገግታዎቿን እያሳየችው ስታጽናናው ነበር። እሱም እንግዲህ ነገሩን ትቶታል ማለት ነው። እናም ግን በዚህ መሀል ምን ሌላ ነገር የሚያስጠላ ነገር ተፈጠረ። አምራን ቀጥ ብላ ቤታቸው በመሄድ ናሆም የታለ የልጅ አባት ነው፣ ወደዳችሁም ጠላችሁም እናንተ ደግሞ ያረገዝኩት ልጅ አያት ናችሁ በማለት እንግዲህ ቤት ውስጥ ሄዳ እርብሻ ስትፈጥር ነበረ። በጉልበት የሚሆን ነገር የለ እንግዲህ ምን ማድረግ ይቻላል። እናም እንግዲህ የቤቱ ሰው በጣም ደንግጠው ነበረ። እዛ ቤት እንግዲህ የተከበርንናን ብለው ወግ አጥባቂዎች፣ በተለይ ሴትዋ ማለት ነው ወግ አጥባቂዎች ናቸው። እሷ ግን ማንንም ሳትፈራ ቤታቸው ድረስ በመግባት ያረገዝኩት ልጅ የልጃችሁን ልጅ ነው፣ እናንተ ደግሞ አያታችሁ ነው፣ ልጃችሁ ሳይመጣ ከዚህ ንቅንቅ አልልም በማለት እንግዲህ ከዛም ደግሞ እነሱ ኮስተር ሲሉባት እንዲራሩላት በሚያደርግ ቃላት እንዲራሩላት ስትለምን ነበረ። በጣም አይናውጣ ናት እውነት ለመናገር ከሆነ። በነገራችን ላይ አሁንም ቢሆን በቀላሉ ይለያያሉ ብዬ አላስብም። ምክንያቱም ደግሞ የናሆም እናት አሁንም ለክብሯ ትጨነቃለች። ለክብሯ ብቻ አይደለም ለኑሐሚን በጣም ጥላቻ አላት። ለኑሐሚን ጥላቻ ከመኖሯ የተነሳ ልጇን ከዚቹ ልጅ ካረገዘችለት ልጅ ጋር አብረው እንዲቀጥሉ ማድረጉ አይቀርም ብዬ አስባለሁ። እንደዛም ስትማኝ ነበረ። ኑሐሚን ጋር ከሚሆን ከዛች ከማትረባ ጋር ቢሆን ይሻለኛል ስትል እየሰማ ነው። ሌላው ደግሞ እናትየዋ በልጁ ህይወት ጣልቃ በመግባት እሷ ሚስት አጭታ የምታገባው እኔ የምለው የሀብታም ልጅ መሆን እንደዚህ ነው እንዴ? ማለት አልገባኝም። የፈለገ ለክብራቸው ቢጨነቁ ሀብታም ቢሆኑ ለልጃቸው ሚስት ሊመርጡ ይችላሉ። እሷ ምቶ ምናልባት ሊፈትኗት ይችላሉ፣ ልክ እንደ አምራን እንጂ እነሱ እንዴት ነው ሚስት እነሱ የሚያጩለት ስላችሁ ይሄ ሰለጠን ምናምን ብለው ስለተውት ብዬ ነው እንጂ ወደ ባላገሩ ወደ ዋናው ማህበረሰብ ወደ ገጠሩ ስንሄድ ቤተሰብ ነው ለልጅ ሚስት የሚያጨው። ምናልባት ልጁ ሊመርጥ ይችላል፣ መብት አለው የመምረጥ። እቺ ልጅ ማግባት ፈልጋለሁ ከሌል ልጅ ብሎ ለእናት አባቱ ሊመርጥ ይችላል። ግን በፍጹም ልጅቷ እሱ እንደመረጣትም አታውቅም፣ እሱም ለእሷ እንደመረጣት አይነግራትም፣ አይተዋወቁም። እሱ ነው እንግዲህ በድብቅ ሊያት የሚችለው ልጅቷን ማለት ነውና ልጅቷ ራሱ የምትሰማው ሰርጓ ቀን ሲቆረጥ ነው። የማን ልጅ እንደሆነም አታውቅም። ተጣርቶ ወይ በጓደኛ ጠይቃ ምናምን ካልሆነ አይታወቅም ማን እንደምታገባና ልጁ ግን ይሾፋታል። የሆነ ጊዜ ምናምን ተደብቆ ሊያት ይችላል። ከዛ ውጭ ግን የቤተሰብ ነው ልጅ ለልጅ ብሎ እሱ ጠፍቶ ሳይሆን ግን ከተማ ላይ እንደዛ ስለቀረ ብዬ ነው። በተለይ ደግሞ ሀብታምነን ሰለጠን የሚሉት ልቅ ነገር ነው ተግባራቸው ሁላና የናሆም እናት ግን ተቃራኒ ሆና ነው ያገኘዋት። ለልጄ እኔ ነኝ ሚስት አጭሼ ማጋባው ያለች ነው እንግዲህ። ናሆምና ኑሐሚን እንግዲህ ከውጭ ወደ ቤት ይመለሳሉ። ድንገት ስታያቸው አብራ ግን ሴትዋ ጸጉሯ ነበር የቆመው። እንዴት አንቺ ከሱ ጋር ሆንሽ በማለት መናገር ስትጀምር ናሆም እባክሽ እናቴ ተይኝ፣ እኔ አሁን ላይ ምንም አይነት ችግር መሸከም አልችልም፣ ምንም አይነት ምክርም መስማት አልፈልግም፣ እባክሽ ተይኝ ይላታል። እናም እንግዲህ ወደሱ ክላሱ ከገባ በኋላ ኑሐሚንን ትጠምዳታለች። አንዴ ላናግርሽ ትላታለች። አሁን ግን የናሆም እናት ኑሐሚንን እየፈራቻት ነው። ምክንያቱም በባለፈው ክፍል ካያችሁ በክፍል 23 ላይ የናሆም እናት ኑሐሚንን እንዴት ባሌ ጋር ተቀመጥሽ፣ እንዴት አቀፍሹ ባሌን በማለት ትሰድባት ነበርና ኑሐሚን በጥፊ ልትመታ ስትል ኑሐሚን እጇ ነበር ያዘቻት። መያዝ ብቻ አይደለም አስፈራርታታለች። ከዚህ በኋላ ካጠገቤ እንዳትደርሺ፣ እኔ ለወደደኝ ሰው እንጂ ለጠላሁት ለሚጠላይ ሰው ማን እንደሆንኩኝ ይሄኛው ማንነቴን አታውቂውም እና ካጠገቤ እንዳትደርሺ ብላ ስታስፈራራት ስለነበር አሁን ላይ ነገሮችን በስድብ ሳይሆን በንግግር ነው እየፈታች ያለችው። ይሄ ትልቅ ለውጥ ነው በነገራችን ላይ። እና እንግዲህ ላናግርሽ ትላትና ከልጄ ምንድን ነው ገና ለገና ከፍቅረኛው ጋር ተጣላ ብለሽ ከልጄ ጋር የምትጠጋጊው አለቻት። ናሆምን ተዩ፣ እሱ የራሱ ምርጫ አለው፣ በራሱ መንገድ መምረጥ ይችላል፣ እሱን ተዩ። ሲቀጥል ደግሞ እኔና ናሆም ምንም አይነት ግንኙነት የለንም እና እኔንም ተይኝ ብላ እንግዲህ ልኳን ነግራታለች። እና ኤርሚያስ ደግሞ እንግዲህ
ያቺው ዳይገባችን አምራንን ያገኛታል። አምራን ከቤት ከመጣች በኋላ እሱ እንዲያስወጣት ተደርጎ ከቤት ያስወጣትና እና እንግዲህ አምራን ቶሎ ብላ ያው ኑሐሚንን ስለምትጠላት ማለት ነው ኑሐሚን ናት የነገረቻቸው ብላ ነበረ። ነገር ግን እሱ በቪዲዮ ተቀርጾ እንደደረሳቸው ቢነግራትም ልታምን አልቻለችም። እናም አሁን ላይ ግን ናሆምን ሳትወደው አትቀርም፣ አብረው ነው አሁን ላይ እንኳን ያሉት ብሎ እንግዲህ ሳት ይለኩሳል ኤርሚ ማለት ነው። እንዴት አብራ ከሱ ጋር ትቀመጣለች በማለት እገላታለሁ እያለች እየፎከረች ትገኛለች። አምራን ደግሞ ኤርሚም በጣም ፈርቷል። ምክንያቱም ደግሞ የናሆምና የኑሐሚን በጣም መቀራረብ ኤርሚን ራሱ እያስከፋው ይገኛል። ምክንያቱም እሱ እዛ ቤት የገባው እሷ ይቅርታ ታደርግልኛለች ወደ ቀድሞ ሁኔታው እንመለሳለን ብሎ ነበር። እኔ ግን እንድትመለስ እኔም በሆናል እንደው አልመክርም ማለት የማይረባ ሰው ነው። በቃ የማይረባ ሰው እንዴት ነው ስህተት ማለት የሚያስጠላ ስህተት ነው የሰራው። ስህተቱ የሚያስጠላ የሚያቅለሸልሽ ነው። ገብቷቸዋል። የሆነች ሴት አስቀምጦ በእሷ ገንዘብ ሌላ ሴት፣ ይሄ በጣም ጸያፍ ነገር ስለሆነ ሌሎች በጣም ብዙ ወንጀሎችንም ይሰራል። የገዛ ልጅን እንኳ ማመን ያልቃተ ያችን የምታምር ልጅ ቅመም እንግዲህ እሱ ልጅ ናት። እሱ ግን እሷን እንኳ አላምንም ብሎ አስቡት ብዙ መከራ ሲያስደርስባት ነበር። እናትየዋ በጣም ነው የምጠላት። አባቴ ማነው ስታላት አባቴ የለሽም ትላታለች። እሱ ግን ይኸው አለ ሴቶችን እያፈራረቀ እንትን እያለ ገንዘብ እየቀፈለ ማለት ነው። እና አሁንም አምራን ያረገዘችው ልጅ የሱ ነው። ምክንያቱም ኤርሚ የሱ አይሆንም፣ ይሄ ነገር ትዋረጃለሽ፣ ልጁ ከተወለደ በኋላ ዲኤንኤን ይደረጋል፣ ስለዚህ ከምትዋረጅ ካሁኑ እውነቱን ተናገር እያላት ነበር። እሱ ጠርጥሯል። ምክንያቱም እሱን አላፈቅረውም፣ ናሆምን ስለማላፈቅረው ከናሆም ልጅ አላረግዝም ብለው ተነጋግረዋል። እና ናሆም ልጁ የሱ እንደሆነ ነው የሚሰማው። ምክንያቱም ናሆምን ስለምታፈቅረው ከናሆም ጋር ምንም አይነት ሳትጠቀም ነው አብረው የምታኛው። ስለዚህ ልጁ የናሆም ነው። ማን ነው? የኤርሚያስ ማለት ነው። ይቅርታ፣ ናሆምን አታፈቅረውም፣ ለገንዘቡ ነው። ስለዚህ ኤርሚያስ ጠርጥሯል። ልጁ ምናልባት የኔ ልጅ ይሆናል ብሎ ነው የጠረጠረው። እሷ ግን አሁን ላይ እዛ ቤት መግባትና ኑሐሚንንም መጉዳት ስለምትፈልግ ምንም አይነት ምክር እየሰማች አይደለም። በኋላ ራሷ እንድትዋረድ እፈራለሁ። ናሆም ግን ልጁ የኔ እንዲወል ጸሎቴ ነው ብሏል። ልጁ የኔ እንዲወል ጸሎቴ ነው ብሏል። በጣም ደስ የሚል አመለካከት ነው ያለው። የምር እንኳን አይደለም ሳያገቡ ሊጋቡ ደርሰው ብታረግዛ አስወርጁ የሚሉ ወንዶች፣ ባለጌ ወንዶች ባሉበት ምድር ልጁ የኔ እንዲወል እመኛለሁ ያለ መልካም ሰው ነው። እንግዲህ ምኞቱ ይሁንለት። የኤርሚያስ ግን ልጁ ግን የኤርሚያስ ይመስለኛል። ብቻ አሁን ላይ እውነቱ ስለወጣ በጣም ደስ ይላል። ምናልባት ኑሐሚንና ናሆም ተጎጂዎች ናቸው። ስለዚህ አብረው ሆነው መደጋገፍ አለባቸው ብዬ አስባለሁ። ኑሐሚን ደግሞ ለናሆም ትጎባዋለች። ምክንያቱም ሀቀኛና መልካም ወንድ ስለሆነ። ኤርሚያስ ዱርዬ ነው በነገራችን ላይ። የፈለገ ቢወዳት ዱርዬነቱን የሚተው አይመስለኝም። እንደምታዩት ዱርዬ ነው። እንትኑን ይሄ ምንድነው ኮፍያውን አዙሮ ተግባሩም አካሄዱም ድርጊቱም የዱርዬ ነውና ለኑሐሚን አይገባትም። ያው አንዴ ነገር ተበላሽቷን ባይሆን ደስ ይል ነበር፣ ግን ለዛ ተብሎ ግን አሁንም አብረው ይሁኑ የሚል ሀሳብ የለኝም። እና እንግዲህ ናሆምና ኑሐሚን አብረው እንዲሆኑ ምኞታችን ነው ማለት ነው። የኔ ተወዳጆች ሁላችሁንም አመሰግናለሁ። በሌላ በአዲስ ቪዲዮስ ከምንገናኝ ድረስ ለቤት አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ቪዲዮውን ስትጀምሩ ላይክ አድርጉ፣ ሼርም አድርጉ ለሌሎች እንዲደርስ እና በመልካም ፍቃዳችሁ ደግሞ ስለምታበረታቱኝ አመሰግናለሁ የኔ ተወዳጆች። አማርኛው ጠፋ አወለካከፍኩትና መልካም ጊዜ ወዳችኋለሁ። ባይ ባይ። ጠሞን የተናገረው እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረኝ። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም። ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴ? እንዴት? ቆይሽ መጣሁ። ወዴት ነው? ጥያቄን ሳትመልሺልኝ። ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጥኝ። እውነቱን ተናገር።
ተናገሪ። እውነት ስዬ እኔ ምንም አላልኩት። እንዴ ለምን ወደዚህ መጣ? ተጨንቄ እየጠበኩሽ እኮ በዛው ቀረሽ። ቆይ ምን እየተፈጠረ ነው? ደህና ነሽ? ደህና ነኝ። ምን እያወራችሁ ነበር የተፋጠጣችሁት? እንትን አይ ቶሚ ሲወጣ አይተሽዋል ወይ ምናምን ብዬ እየጠየኳት ነበር። መልስ ካንቺ አልፈልግም። የጠየኩት እሷን ታያለህ፣ ዋጋህን ነው የምሰጥህ። እትዬ እንዳለችው ነው። አይቼው ከነበረ እየጠየቀች ነው። እርግጠኛ ነሽ እንደዛ ነው? እንግዲህ እውነተኛ ፍቅር እንዲህ ነው። ምን ታደርገዋለህ? አንተም እኮ እድሜ እየሄደ ነው። አንዷን አግብተህ የሰላም ህይወት መኖር ብትጀምር እንደ ሀሳብ። እውነተኛ ፍቅር ነው ያልሽው? ሁለታችሁም ገደል መግባት ትችላላችሁ። ሰላም ያጣሽው አንቺ እንጂ እኔ አይደለም። ኦ እንደዚህ እየጠላኝ እዚህ ቤት መምጣት መቻል ትልቅ ጥንካሬ ነው። አታስቢ፣ ጥንካሬ ምን እንደሆነ በቅርቡ አሳይሻለሁ። ባለቤትሽ ስልክ አያነሳ? ቤቱ በጊዜ አይገባም እንዴ? እሱ ፊት ስትደርስ እንደ ጥሩ ወዳጅ ታወራለህ። ደግሞ ምን ልትለው ይሆን? ምን እንደሚገርመኝ ታውቃለህ? ቶሚዬ እኔን ሳያማክር ምንም ነገር አያደርግም። ስለዚህ ጥሩ አደረገ። አታስቢ፣ ከዚህ ጥርግ ብለሽ የምትወጪበት ቀን ሩቅ አይሆንም። አታስቀኝ እባክህ። ስለ እኔ ህይወት በመጨነቅ እድሜን አትጨርስም። አንድ የሆነውን ነገር መቀየር ስለማችል የራስን ህይወት ኑር። እሺ እንዴት እንደሚቀየር አብረን ብናያሻል። መሲ ጋር ደውላ ቤት እንድትወጣ ከቤት ወጥታ እንድታናግራትና ስለ ቪሞሪውን መጽሐፍ ውስጥ እንዳገኘችው እንግዲህ ከዚህ በኋላ እረሳሁኝ የሚባል ተረት እንደማይሰራ አስረግጣ ትነግራታለች። መሲም ትደነግጥና የምታደርገው ነገር ብታጣ ቶሎ ብላ ወደ ቶሚ ስልክ ነበረ ጽሁፍ ስትጽፍ የነበረው። የጻፈችው ጽሁፍ ደግሞ እንግዲህ ስለ ቪሞሪው ነው። ስለ ቪሞሪው እያንዳንዱ ነገር እዛ ጋር የቀረጸችውን ነገር ለቶማስ ወደ ስልኩ ጽፋለት ነበረ። ነገር ግን ባልታወቀ ምክንያት የቶማስ ስልክ እጁ ላይ አይደለም ያለው። በእርግጥ ቶማስ ለናሆም ደውሎ፣ ናሆም ማለት እንግዲህ ሐረግ ድራማ ላይ ያፌት ሆኖ ይተውን የነበረው ወይም ደግሞ አሸብር ብለን ስሙን ማስተካከል እንችላለን። እዚህ ላይ ደግሞ ናሆም ሆኖ መጥቷል ማለት ነው። እና እንግዲህ እሱ ቀን ላይ ደውሎለት ነበረ። ነገር ግን አሁን ላይ ጥሩ ስሜት አይደለሁኝም፣ ከቤት በሰማሁት ነገር በጣም ተረብሻለሁ፣ እናም እቤት እንገናኝ ብሎት ነበረ። ነገር ግን ናሆም ወደ ቤት መጥቶ ቢጠብቀው ሊመጣ አልቻለም። በመጨረሻም እንግዲህ ከአቶ ቶማስ ባለቤት ጋራ ከወይዘሮ ሄለን ጋር እያወሩ ነበረ። ወይዘሮ ሄለንም ጤንነቱን ስትጠይቀው ጤንነቴ ያሳሰበሽ ይመስልኛል፣ ያሳሰበሽ ትመስያለሽ አላት። እሷም እንግዲህ ቤተሰብ አይደለነ ስትለው እኔ ካንቺ ጋር ቤተሰብ አይደለሁኝም እያለች እንግዲህ ታዲያ ቶሚን ለማግኘት ከሆነ እዚህ ቤት መምጣት አይጠበቅብህም ስትለው እሱ ደግሞ ኤኮ የኔም ቤት ነው፣ የእህቴ የኔ የቤተሰቦች ቤት ነው። ስለዚህ እዚህ ለመምጣት አንቺን ማስፈቀድ አይጠበቅብኝም። እንግዲህ እሷም ደግሞ በመናደድ ምኞት አይከለከልም፣ እኔ እኮ የቶሚ ምስት ነኝ። እሱ ብቻ አይደለም ምንም ነገር ለቶሚ ብትነግረው እኔን ሳያማክር ምንም ነገር አያደርግም። ስለዚህ ጊዜህን በከንቱ አትልፋ፣ አታባክል፣ እኔን በመከታተል የራስህን ላይፍ ኑር በማለት ልታስፈራራው ብትሞክርም በማፌዝና በመሳቅ እሱ ግን ጠብቂኝ፣ በቅርብ ቀን ከዚህ ቤት ተበንቅረሽ ትወጫለሽ። ቶማስም ቢሆን ማንነትሽን ስለማያውቅ ነው ዝም ያለሽ እየተባባሉ ሁለቱ እየተናቆሩ ነበረ። ነገር ግን ቶማስን ቢጠብቀው ሊመጣ ስላልቻለ ወደ ስልኩ ደጋግሞ መሞከር ጀመረ። ነገር ግን ስልኩ አይነሳም። ባልሽ በጊዜ አይመጣም እንዴ ብሎ በአሽሙር መናገር ጀመረ። እሷን በመናደድ እራሱን ጠይቀው በማለት ትመልስለታለች። ነገር ግን አሁንም ስልኩ አይሰራም ነበር። በመጨረሻ ግን ስልኩ ሲደወል
ሌላ ሰው ያነሳዋል። እሱም ደውሎ ለምን የቶሚ ስልክ እናንተ ጋር ሆነ ብሎ ሲጠይቃችሁ እኔ ቶማስ አይደለሁም ስልኩን መንገድ ላይ ወድቆ ነው ያገኘሁት ይለዋል። እናም እንግዲህ እሱም ስላላወቀ ናሆም ማለት ነው ለወይዘሮ ሄለን ምን ኩኗል? ተጣልታችኋል? መኪና አደጋ ደርሶበት ይሆን? ምክንያቱም ደግሞ ስልኩ መንገድ ላይ ወድቆ እንደተገኘ ነው ስልኩን ያነሱ ሰዎች የተናገሩት። ምክንያቱም መሲ የላከችለትን ነገር እንዳየው ግልጽ ነው። ምክንያቱም ከቤት የሆነ ነገር ሰምቼ ደህና አይደለሁኝም ብሎት ነበረ ለናሆም ማለት ነው። ስለዚህ እንግዲህ በድንጋጤ ሲሄድ ወይ መኪና ገጭቶት ነው እንጂ ታግቶ ወይም የሆነ ነገር ሆኖ አይመስለኝም። እና እንግዲህ የቶሚ ጉዳይ በዚህ እንዳለ ነበረ። ወይዘሮ ሄለን በመደንገጥ ወደ ክላሷ በመሄድ ስልክ ትደውላለች ደጋግማ ወደ ቴዲ። ቴዲን በመጨረሻ ያነሳና አቤት አለቃ ምን ልታዘዝ ይላታል። ስማ ቶሚ ጠፍቷል፣ የሆነ ችግር ሳይፈጠር አይቀርም፣ የሆነ ነገር ሳይሰማ አይቀርም ትለዋለች። እሱ ደግሞ ታዲያ እኔ ምን አገባኝ፣ የግል ጉዳይሽን ለራስሽ ለግልሽ ያዡ፣ ሁለተኛ ስለ ግል ጉዳይሽ እኔ እንዳታማክርኝ ይላታል። አብረን የጀመርነው ሁሉንም ነገር የግል የሚባል ነገር የለም እያለች ልታባብለው ብትሞክርም እሱ ግን ሁለተኛ ስልኬ ላይ እንዳትደውይ ለግል ጉዳይሽ ስራ ሲሆን ብቻ ነው በማለት ስልኩን ጆሮዋ ላይ ይዘጋባታል። እሷ ግን ብዙ ነገር ስታወራ ነበረ። እንግዲህ ምክንያቱም ደግሞ እዛ ክላስ ውስጥ ማለት ነው ምኝታ ቤቷ ውስጥ አዶኒ እውነት ለመናገር ከሆነ የሆነ ፈዛዛ ምንም የማያውቅ ነበር የመሰለኝ። ነገር ግን ቀስ ብሎ ዝም ብሎ በጣም ብዙ ነገሮችን በብልሃት የሚያይ ልጅ ነው። አዶኒ ከወይዘሮ ሄለን ክላስ ውስጥ የድምፅ መቅጃ አስቀምጧል። ምናልባት እሱንም ካላየችው ነው። ምክንያቱም እዚህ ቀደም ካስታወሳችሁ የመሲ ጓደኛ ስልኳን ትራስ ስር፣ የእሷ ደግሞ በጣም የዋህነቷ በዛ። ምን ጉር ናት! ትራሷ ስር ስልኳን አስቀምጣ ወይዘሮ ሄለን እንግዲህ አላየችውም ነበረ ስልኩን። ነገር ግን ስልኳ ሲጠራ ወይም ደግሞ የሆነ ድምፅ አሰምቶ ነውና እንጂ ብዙ ነገር መረጃዎችን ማግኘት ትችል ነበረ። ያስቀመጠችበት ቦታም በጣም ስህተት ነው። ትራስ ስር ማስቀመጥ በጣም ቀላል ነው ለማግኘት ማለት ነው። አዶኒ ግን ከአልጋው ጀርባ ለዛውም ከአልጋው ነው ከግድግዳው ጋር ሳይሆን ከአልጋው ጋር ነው እንግዲህ በፕላስተር ያያያዘው። እርግጠኛ ነኝ ወሳኝ መረጃዎችን ያገኛን ብዬ ተስፋ አድርጋለሁ። በተለይ ደግሞ ስለ አባቱ ገዳይ በደንብ ማወቅ ይችላል። በእርግጥ አሁን ላይ ቶማስ ስለ አባቱ ገዳይ አውቋል። መሲ ብዙ ነገር ነው የጻፈችለት። ነገር ግን ምን አውቃለሁ ሰውየው የት እንዳለ አይታወቅም። ምናልባትም ወይ መኪና አደጋ ደርሶበት ከሆነ ከዚህ በኋላ ምንም ነገር ማስታወስ አይችልም። እርግጠኛ ነኝ እንደዛ ነው እንጂ የሚሆነው ቶማስ አሁን ስላወቀ መጥቶ ሚስቱን እንደዚህ ያደረግሽ ብሎ ማለት አይችልም። ድራማው ገና መጀመሩ ስለሆነ ጉዳዩን ቢያቅም ግን በሆነ ምክንያት ሊረሳ ወይም ደግሞ ላያስታውስ ይችላል ብዬ አስባለሁ። እና እንግዲህ አሁን ላይ ወይዘሮ ሄለን ከዛ በኋላ ግን ቴዲ አላናግራት ሲል በንዴት ወደ መሲ ክላስ ትሄድና መሲን ለቶማስ ምንድነው ያልሽው አለቻት። መሲን በመደንገጥ እኔ ትዬ ምንም አላልኩትም በመርበትበት ማለት ነው በመፍራት እኔ ምንም አላልኩትም እያለች መጮህ ጀመረች። እሷ ደግሞ ትናደድና እዚህ ቤት ካንቺ ውጭ ለሱ ማንም ምንም ሊለው አልችልም፣ ዛሬ እገልሻለሁ ንገርኝ እያለች ስትጨቃጨቅ ናሆም በጣም ስለቆየችበት ወደ መሲ ክላስ ሲመጣ ልታንቃት ሲል ነበር እጅ ከፍንጅ ያዛት። ምን እየተፈጠረ ነው በመካከላችሁ በማለት ብሎ ሲጠይቃት ወይዘሮ ሄለን ዘወር ብላ እኔ እኮ መሲን አለች፣ እኔ አንቺን አልጠየቅኩም፣ ከአንቺ መልስ አልፈልግም ከራሷ ነው ይላታል። መሲም እንግዲህ ትዬ እንዳለችው ነው በማለት ነገሩን ስታስተባብለው መጀመሪያ ግን ልትናገር ነበር እንትን ብላ ብድግ ስትል ሄለን በመሀል በመግባት ስለ ቶሚ እየጠየቅኳት ነው ብላ ነገሩን ስታስተባብል አይተናል። መሲ ግን ልትናገር የፈለገችው ነገር እንዳለ በጣም እርግጠኛ ነኝ። እና እንግዲህ እሱም እናንተ ሰውየው ጠፍቷል ቶሎ ነይ እንሂድ እያልኩሽ አንቺ እዚህ ምን ትሰሪያለሽ በማለት በሆነ ቃል ተናግሯት ያው ስለማይወዳት ማለት ነው ይሄዳል። እሷም በውስጧ ቆይ ጠብቀኝ እሰራልሃለሁ በማለት ስትዝትበት ነበረ። ሌላው ደግሞ መሲ ናት። መሲ እንግዲህ በስልክ በጣም የምታዋየውና ሁሉ ነገሯን ሚስጥሯን የምትነግረው የሚረዳይ ሰው የምትለው ሰው አለ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብላይቱ በሰላም መጣችሁ። እንግዳ ድራማ ወይዘሮ ሄለን መሲ ጋር ደውላ ቤት እንድትወጣ ከቤት ወጥታ እንድታናግራትና ስለ ቪሞሪውን መጽሐፍ ውስጥ እንዳገኘችው
እንግዲህ ከዚህ በኋላ እረሳሁኝ የሚባል ተረት እንደማይሰራ አስረግጣ ትነግራታለች። መሲም ትደነግጥና የምታደርገው ነገር ብታጣ ቶሎ ብላ ወደ ቶሚ ስልክ ነበረ ጽሁፍ ስትጽፍ የነበረው። የጻፈችው ጽሁፍ ደግሞ እንግዲህ ስለ ቪሞሪው ነው። ስለ ቪሞሪው እያንዳንዱ ነገር እዛ ጋ የቀረጸችውን ነገር ለቶማስ ወደ ስልኩ ጽፋለት ነበረ። ነገር ግን ባልታወቀ ምክንያት የቶማስ ስልክ እጁ ላይ አይደለም ያለው። በእርግጥ ቶማስ ለናሆም ደውሎ፣ ናሆም ማለት እንግዲህ ሐረግ ድራማ ላይ ያፌት ሆኖ ይተውን የነበረው ወይም ደግሞ አሸብር ብለን ስሙን ማስተካከል እንችላለን። እዚህ ላይ ደግሞ ናሆም ሆኖ መጥቷል ማለት ነው። እና እንግዲህ እሱ ቀን ላይ ደውሎለት ነበረ። ነገር ግን አሁን ላይ ጥሩ ስሜት አይደለሁኝም፣ ከቤት በሰማሁት ነገር በጣም ተረብሻለሁ፣ እናም እቤት እንገናኝ ብሎት ነበረ። ነገር ግን ናሆም ወደ ቤት መጥቶ ቢጠብቀው ሊመጣ አልቻለም። በመጨረሻም እንግዲህ ከአቶ ቶማስ ባለቤት ጋራ ከወይዘሮ ሄለን ጋር እያወሩ ነበረ። ወይዘሮ ሄለንም ጤንነቱን ስትጠይቀው ጤንነት ያሳሰበሽ ይመስልኛል፣ ያሳሰበሽ ትመስያለሽ አላት። እሷም እንግዲህ ቤተሰብ አይደለነ ስትለው እኔ ካንቺ ጋር ቤተሰብ አይደለሁኝም እያለች እንግዲህ ታዲያ ቶሚን ለማግኘት ከሆነ እዚህ ቤት መምጣት አይጠበቅብህም ስትለው እሱ ደግሞ ኤኮ የኔም ቤት ነው፣ የእህቴ የኔ የቤተሰቦች ቤት ነው። ስለዚህ እዚህ ለመምጣት አንቺን ማስፈቀድ አይጠበቅብኝም። እንግዲህ እሷም ደግሞ በመናደድ ምኞት አይከለከልም፣ እኔ እኮ የቶሚ ሚስት ነኝ። እሱ ብቻ አይደለም ምንም ነገር ለቶሚ ብትነግረው እኔን ሳያማክር ምንም ነገር አያደርግም። ስለዚህ ጊዜህን በከንቱ አትልፋ፣ አታባክል፣ እኔን በመከታተል የራስህን ላይፍ ኑር በማለት ልታስፈራራው ብትሞክርም በማፌዝና በመሳቅ እሱ ግን ጠብቂኝ፣ በቅርብ ቀን ከዚህ ቤት ተበንቅረሽ ትወጫለሽ። ቶማስም ቢሆን ማንነትሽን ስለማያውቅ ነው ዝም ያለሽ እየተባባሉ ሁለቱ እየተናቆሩ ነበረ። ነገር ግን ቶማስን ቢጠብቀው ሊመጣ ስላልቻለ ወደ ስልኩ ደጋግሞ መሞከር ጀመረ። ነገር ግን ስልኩ አይነሳም። ባልሽ በጊዜ አይመጣም እንዴ ብሎ በአሽሙር መናገር ጀመረ። እሷን በመናደድ እራሱን ጠይቀው በማለት ትመልስለታለች። ነገር ግን አሁንም ስልኩ አይሰራም ነበር። በመጨረሻ ግን ስልኩ ሲደወል ሌላ ሰው ያነሳዋል። እሱም ደውሎ ለምን የቶሚ ስልክ እናንተ ጋር ሆነ ብሎ ሲጠይቃችሁ እኔ ቶማስ አይደለሁም፣ ስልኩን መንገድ ላይ ወድቆ ነው ያገኘሁት ይለዋል። እናም እንግዲህ እሱም ስላላወቀ ናሆም ማለት ነው ለወይዘሮ ሄለን ምን ኩኗል፣ ተጣልታችኋል